በህይወታችን ውስጥ ብዙ ፈተናዎችና ውጣ ውረዶች ያጋጥሙናል። በእነዚህ ጊዜያት ማንነታችንን እንድንጠራጠር፣ ተስፋ እንድንቆርጥና ወደ ኋላ እንድንመለስ እንዳረጋለን። ነገር ግን እመኑን፣ በእያንዳንዳችን ውስጥ ልዩ የሆነ እምቅ ኃይል አለ። ይህ ኃይል ማንነታችንን እንድንገነዘብ፣ ህልማችንን እንድናሳካና ማንኛውንም ፈተና እንድንጋፈጥ ይረዳናል። ዛሬ ስለዚህ ውስጣዊ ማንነት፣ ስለ ጽናትና ስለ እምነት እናወራለን። አብራችሁን ቆዩ። በዚች ምድር ላይ ስትወለድ ልዩ ሆነህ ነው የተፈጠርከው። የራስ የሆነ ድምፅ፣ የራስ የሆነ አስተሳሰብና የራስ የሆነ ልዩ መንገድ አለ። ነገር ግን እያደግክ ስትሄድ በዙሪያ ባሉ ሰዎች፣ በማህበረሰቡና በባህል ተጽዕኖ ስር ትወድቃለህ። የሌሎችን አስተያየትና ግፊት በራስ ላይ ስትጭን ማንነትህን እያጣ ትሄዳለህ። የሌሎችን ህልም ለመኖር ትሞክራለህ። የሌሎችን መንገድ መከተል ትጀምራለህ። በዚህ ሂደት ውስጥ እውነተኛ ማንነትህ ቀስ በቀስ እየደበዘዘ ይሄዳል። እስኪ አንዳንድ ጥያቄዎች ልጠይቅህ። አንተ ማን እንደሆንክ ታውቃለህ? ምን ያስደስትሃል? በምን ታምናለህ? ህልምህ ምንድን ነው? እነዚህን ጥያቄዎች ራስን በየቀኑ መጠየቅ አለብህ። የእያንዳንዱን መልስ ለማግኘት ወደ ውስጥ በጥልቀት መመልከት ሳይኖርብህ አይቀርም። ዝም ብለህ ቁጭ ብለህ ራስን ማዳመጥ መለማመድ ከዛሬ ጀምሮ መሞከር አለብህ። ውስጣዊ ድምፅህ ምን ይልሃል? ልብህ ወዴት ይወስዳል? ብዙ ሰዎች እውነተኛ ማንነታቸውን በመፈለግ ሂደት ውስጥ ግራ ይጋባሉ። የት መጀመር እንዳለባቸው ያውቁም። አንዳንዶች ደግሞ ማንነታቸውን ካገኙ በኋላ በዚያ ለመኖር ይፈራሉ። የሌሎች ሰዎች አስተያየትና ትችት እንቅፋት ይሆኑባቸዋል። ነገር ግን አንድ ነገር ወቅ፣ የሌሎች ሰዎች አስተያየት ያንተን እውነት ሊወስን አይችልም። አንተ ማን እንደሆንክ የምትወስነው አንተ ብቻ ነህ። አንተ ብቻ ስማኝ። እውነተኛ ማንነትን መገንዘብ ቀላል መንገድ አይደለም። ነገር ግን አንዳንድ ምልክቶች አሉ ያንን መንገድ እንድትከተል የሚያደርጉ። እስኪ የተወሰኑትን እንይ። ደስታና እርካታ የሚሰማህ ከሆነ፣ አንድን ነገር ስታደርግ ከፍተኛ ደስታና እርካታ ከተሰማህ ያ ምናልባት የእውነተኛ ማንነትህ አካል ሊሆን ይችላል። የምትወደውንና የሚስማማህን ነገር ስታደርግ ጊዜው እንዴት እንደሚሮጥ እንኳን ሰዓቱ እንዴት እንደሄደ እንኳን ላታቅ ትችላለህ። ያን ጊዜ ደስታና እርካታ የሚፈጥርልህ ከሆነ ምናልባት ያ ያንተ እውነተኛ ማንነት የተፈጠርክበት ዓላማ ሊሆን ስለሚችል ቆም ብለህ አስብ። ሌላው የሚሆነው ተፈጥሯዊ ችሎታ ነው። አንዳንድ ነገሮችን ያለ ልፋትና በተፈጥሯዊ ችሎታ ብቻ ስትሰራ ታያለህ። ይህ ችሎታ ካንተ ማንነት ጋር የተገናኘ ነው። ምናልባት የተፈጠርክበት ዓላማ ይህ ሊሆን ይችላል። አስተውል። ሌላው የሚሆነው እሴቶችን ማወቅ። የምታምንባቸውና በህይወት ውስጥ ትልቅ ቦታ የምትሰጣቸውን ነገሮች የእውነተኛ ማንነትን ነጸብራቅ ያሳያሉ። ታማኝነት፣ ፍትህ፣ ፍቅር፣ ፈጠራ፣ አልፎም ተርፎም ሌላም ነገር ሊሆን ይችላል። እናም እነዚህን ነገሮች በጥሞና ገምግማቸው። ሌላው የሚሆነው ውስጥህ የሚነግርህ ድምፅ፣ በጸጥታ ውስጥ የምትሰማው ድምፅ። ልብህ የሚነግርህ ስሜት የእውነተኛ ማንነትህን ፍንጭ ሊሰጥ ይችላል። ይህንን ድምፅ ችላ አትበለው። አንዳንድ ጊዜ ቆም ብሎ ማሰቡ ጠቃሚ ነው። በመጨረሻ ላይ የምናነሳው ምቾት ይላል። በራስህ ቆዳ ውስጥ ምቾት ሲሰማህ ያለምንም ጭንቀትና ግፊት ራስህን እንደሆንክ ስትገነዘብ ይህ የእውነተኛ ማንነትህ መገለጫ ነው። ማንነትህን እንዳትረሳ የሚያግዙህን አንዳንድ ነጥቦች ላንሳልህ። እውነተኛ ማንነትን መፈለግ የእድሜ ልክ ጉዞ ነው። በዚህ ጉዞ ላይ እንድትሰናከልና ማንነትህን እንድትረሳ የሚያደርጉ አንዳንድ መንገዶች አሉ። እስኪ ከነዚህ ውስጥ የተወሰኑትን አንድ ሁለት ብለን እንቁጠር። አንደኛው ራስህን ወቅ። ጊዜ ወስደህ ስለ ራስህ በጥልቀት አስብ። ጥንካሬህንና ድክመትህን፣ የምትወዳቸውና የምትጠላቸውን ነገሮች፣ ህልምህንና ፍላጎትህን ላይ ማስታወሻ ደብተር በመያዝ ሐሳቦችህንና ስሜቶችህን መዝግብ። ምናልባት ይህ ነገር እስካሁን ከነገርኩ ጠጠር ያለው ሳይሆን አይቀርም። በሁለተኛ ደረጃ ማነሳለህ፣ ከሌሎች ተማር፣ ነገር ግን አትኮርጅ። በህይወት ውስጥ አነቃቂ የሆኑ ሰዎችን ተመልከት። ከእነርሱ መማር ትችላለህ። ነገር ግን የእነሱን ማንነት መውሰድ ሳይሆን አንተ በእነሱ ውስጥ ራስህን ማጉላት ነው ያለብህ። አንተ ልዩና የራስህ ልዩ መንገድ ያለህ አንድ ሰብአዊ ፍጡር ነው። የራስህን መንገድ ፈልግ። ሶስተኛው አዳዲስ ነገሮችን ሞክር። ከምቾት ቀጠና ውጣና አዳዲስ ነገሮችን ለመሞከር አትፍራ። ሶሻል ሚዲያ ላይ ተጥደህ የምትውለውን ነገር አቁም። ሶሻል ሚዲያ ላይ ምንም የተለየ ነገር አታገኝም። ከሱ ይልቅ አዲስ የትርፍ ጊዜ ማሳለፊያ፣ አንዳንዴም ክህሎቶችህን የምታዳብርበት ቦታ፣ አዳዲስ የጉዞ ቦታዎች ሊሆኑ ይችላሉ። እየሄድክ ብትጎበኝ የበለጠ ጥቅም ታገኛለህ። ይህ ማንነትህን እንድታሰፋና አዳዲስ ገጽታዎችን እንድታገኝ ይረዳሃል። አራተኛው አትቆጭ፣ ስህተቶችህን ተማርባቸው። በህይወት ውስጥ ስህተቶችን መስራት አይቀሬ ነው። ከነዚህ ስህተቶች ተማር እንጂ አትቆጭ።
ወደፊት የተሻለ ለመሆን ተጠቀምበት። ስህተቶች የእድገት አንድ አካል ናቸው። 5ኛ አዎንታዊ በሆኑ ሰዎች ተከበብ። በህይወት ውስጥ የሚያበረታቱህና የሚያጠነክሩህን በአንተ የሚያምኑ ሰዎችን ምረጥ። አዎንታዊ አስተሳሰብ ያላቸውን ሰዎች ተስፋ እንዲሰጡ ይጠቅሙሃልና ከጎንህ አታርቃቸው። እነሱን እንደ ልዩ ፍጥረት ተጠቀምባቸው። 6ኛው የሚሆነው ለራስህ ጊዜ ስጥ። በየቀኑ ቢያንስ ትንሽ ጊዜ ለራስህ ብቻ መድብ። ይህ ጊዜ ለማሰላሰል፣ ለመዝናናት ወይም የምትወደውን ነገር ለማድረግ ሊሆን ይችላል። ይህ የአእምሮ ሰላም እንድታገኝና ከእውነተኛ ማንነትህ ጋር እንድትገናኝ ይረዳሃል። 7ኛው የሚሆነው ራስህን ተቀበል። ድክመትህንም ጥንካሬህንም፣ ድክመቶችን ጨምሮ ራስህን እንደሆንክ ተቀበል። ፍጹም የሆነ ሰው የለም። ካስተዋልክ እኮ ጉድለቶችህ ራሱ አንተን ልዩ ፍጥረት ያደርጉሃል። ምክንያቱም ሳይሳሳት ትልቅ ደረጃ የደረሰ አንድም ሰው የለምና። የመጨረሻው ሐሳብ የሚሆነው በራስህ ላይ እምነት ይኑርህ። በራስህና በውስጣዊ ማንነትህ ላይ እምነት ካለህ መቼም ቢሆን ወድቀህ አትወድቅም። ምንም ያህል ፈታኝ ሁኔታዎች ቢኖሩብህ አንተ እነሱን የማለፍ ትልቅ አቅም አለህ። እናም እነዚህ የጠቀስኩልህን 8 ነገሮች በማስታወሻ መዝገባቸውና ቀስ ብለህ ብቻህን ስትሆን ገምግማቸው። ከሶሻል ሚዲያ ስትወጣ፣ መቼም ሶሻል ሚዲያ ሁላችንም ሱሰኛ አድርጎን የለ። በዘመናችን ማህበራዊ ሚዲያዎችና የቴክኖሎጂ እድገት በሰዎች ላይ ከፍተኛ ተጽዕኖ ያሳድራል። የሌሎችን የተሳካና ፍጹም ጉለት የሌለበት ህይወት ስናይ የራሳችን ህይወት ጉለት ያለበት ይመስለናል። ይህ የንጽጽር ወጥመድ ውስጥ እንድንገባና እውነተኛ ማንነታችንን እንድንጠራጠር ያደርገናል። ስለዚህ ራስህን እመነው። ማህበራዊ ሚዲያ ላይ የምናያቸው ነገሮች አብዛኛውን ጊዜ የተጋነኑና የተስተካከሉ ናቸው። የሰዎች የደስታ ጊዜያት ብቻ ይታያሉ እንጂ የዕለት ተዕለት ግላዊ ችግሮቻቸው አይታይም። ይህንን እውነት መገንዘብና ከንጽጽር መውጣት ያስፈልጋል። ሶሻል ሚዲያ ላይ ሰው የራሱን የተሳካ ህይወት ብቻ ነው የሚያሳይህ። ምክንያቱም ዝቅ ብሎ መታየት አይፈልግም። የሐዘኑን ጊዜ ቀርጾ ሊያሳይህ አይችልም። በቃ የደስታ ጊዜውን፣ የስኬቱን፣ የከሰረበትን ሳይሆን ያተረፈበትን ጊዜ ያሳይሃል። እናም ሁሌ የተሳካለት ሊመስል ይችላል፣ ግን በፍጹም ሰው ሆኖ ሁሌ የሚሳካለት አንድም ሰው አይኖርም። ስለዚህ ይህን ነገር ወቅ። ሌላው ትልቅ ተጽዕኖ የሚያሳድረው የማህበረሰባችንና የባህላችን ግፊት ነው። አንድ የተወሰነ የኑሮ አይነት ወይም ደግሞ አለባበሳችን ራሱ አንድ አይነት ብቻ ነው። ይህ ግፊት እውነተኛ ፍላጎታችንንና ማንነታችንን እንድንተው ያደርገናል። ነገር ግን ወቅ፣ አንተ ለሌሎች ሰዎች ደስተኛ እንዲሆኑ ተብለህ የተፈጠርክ ሰው አይደለም። አንተ የራስህ ህይወት በራስህ መንገድ መኖር ያለብህ ትልቅ ሰው ነህ። ማንንም ለማስደሰት ብለህ የማትፈልገውን ነገር አታርግ። ኢቭን እንኳን ቤተሰቦችን ለማስደሰት ብለህ። አንተ እውነተኛ ማንነትህን ስትኖር የምታገኛቸውን አንዳንድ ጥቅሞች ልንገርህ። እውነተኛና ደስተኛ እርካታ ታገኛለህ። የምትወደውንና ካንተ ጋር ተስማሚ የሆነውን ነገር ስታደርግ ውስጣዊ ሰላምና ደስታ ይሰማሃል። ሌላው ጥቅም የተሻለ ግንኙነት ታገኛለህ። እውነተኛ ማንነትህን ስትገልጽ ከሌሎች ጋር ጥልቅና ትርጉም ያለው ግንኙነት ትፈጥራለህ። ሰዎች ለእውነተኛ ማንነትህ ያከብሩሃል። ሌላው ጥቅም የበለጠ ስኬት ላይ ትደርሳለህ። ጥንካሬህንና ተፈጥሯዊ ችሎታህን ስትጠቀም በምትሰራው ነገር ሁሉ የተሻለ ውጤት ታገኛለህ። ሌላ ጥቅም ልጨምርልህ፣ የአእምሮ ጤና ታገኛለህ። የእውነተኛ ማንነትህን መኖር ጭንቀትህንና ድብርትህን ያጠፋልሃል። በራስህ ትተማመናለህ። በህይወት ውስጥ የበለጠ እርካታ ታገኛለህ። የመጨረሻ አንድ ጥቅም ልጨምርልህ፣ የበለጠ ጽናትና ጥንካሬ ይኖርሃል። ማንነትህን ስለምታውቅና በምትፈልገው ነገር ስለምትሄድ ፈተናዎችን በጽናት ትጋፈጣለህ። በቀላሉ ተስፋ አትቆርጥም። ጠንካራና አይሰበሬ ሰው ትሆናለህ። እናም ወንድሜ፣ በዚህ አጭር በሆነች የህይወት ጉዞ ውስጥ እውነተኛ ማንነታችንን መፈለግና በዚያ መኖር እጅግ አስፈላጊ ነው። የሌሎችን አስተያየት አትፍራ። የማህበረሰቡን ግፊት አትቀበል። የማህበራዊ ሚዲያዎችን የውሸት ዓለም አትመልከት። ወደ ውስጥ ተመልከት። ልብህን አዳምጥ። ህልምህን ተከተል። አንተ ከማንም ጋር ልትመሳሰል አትችልም። ለዚህ ዲኤንኤህን መመልከት ትችላለህ። አንተ ተወዳዳሪ የሌለህ ሰው ነህ። ምክንያቱም አንተ ለራስህ ሰብአዊ ተደርገህ የተፈጠርክ ሰው ስለሆንክ። ይህንን እውነት በቀላሉ ተቀበል። ይህንን እውነት በየቀኑ አስታውስ። ማንነትህን አትዘንጋ። ማንነትህን ከዛሬ ጀምሮ ማወቅ አለብህ። ያኔ እውነተኛ ደስታን፣ እውነተኛ ስኬትን፣ እውነተኛ ሰላምን ታገኛለህ። ለዛሬ ይህን ካልኩ በቂ ነው። ከልብ ከሆነ የሰማኸኝ የምርም ልትለወጥበት ትችላለህ። እስካሁን ከልብ ስለተከታተልከኝ እኔም ከልብ አመሰግንሃለሁ። ሰብስክራይብ ካላረክ ሰብስክራይብ አድርግ። ምናልባት ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ አድርግ። አንተ ምንም የሚቀነስ ነገር የለም። ሰላም ሁኑልኝ።